ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። ከመጽሐፍት ገበታችን ሳምንቱን ጠብቆ ዛሬ ደግሞ ውጥንቅጥ የተሰኘውን ልብ ወለድ መጽሐፍ ይዞላችሁ ቀርቧል። በ2015 ዓ.ም የታተመው ውጥንቅጥ 25 ክፍሎችና 322 ገጾች አሉት። ጸሐፊው ዶክተር ዳንኤል ተስፋዬ እንግዳይ ነው። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ላይክ እና ሼር እያደረጋችሁ ተከታተሉ። ዶክተር ዳንኤል ግብዣዬን ተቀብለ ስለተገኘ በጣም ነው የማመሰግነው። እንግዲህ ባዮህን እንዳየሁት ከ35 ዓመታት በላይ በሜዲካል ዘርፍ ውስጥ አገልግለሃል። ኒውሮሎጂስት ነህ። አሁን ደግሞ እንግዲህ ከ3 ዓመት በፊት ውጥንቅጥን ሰጥተህናልና ስነ ጽሁፍና ሕክምናውን እንዴት ነው ምንና ምን እያረካቸው ነው የሚለውን እስኪ ትንሽ በልበት። ኦኬ፣ መጀመሪያ ርዕዮት ስለኔ ከመናገር በፊት እኔ ስለጋበዝሽኝ በጣም ነው ደስ ያለኝ። እጅግ በጣም ከማከብራቸው እንግዲህ አይናችን ስር ነው ያደግሽው። ወጣት ልጅ ሆነሽ በወያኔ ጊዜ የደረሰብሽ ስቃይ፣ ያሳየሽው ጽናት፣ ከዛም ደግሞ አልፎ እንግዲህ የኢትዮጵያን ፖለቲካ በቅርቡ እንደሚከታተል ሰው በኢትዮጵያ ፖለቲካ ሂደት ውስጥ ያሳየሽው ጽናት፣ ያሳለፍሽው ወጀብ ይሄ ነው በማይባል በዚህም ደግሞ ባለፉት 8 ዓመታት ጊዜ ውስጥ ፌር ኤንድ ባላንስድ ትክክለኛ የሆነ ነገር ለመናገር ብለሽ በሁለት ሳይድ የሚደርስብሽን ወጀብ ተቻችለሽ በመኖርሽ እና በጣም ላደንቅሽ እና ላከብርሽ ፈልጋለሁ። ገና ሲጀመር ማለት ነው። እጅግ በጣም ነው የማመሰግነው። እግዚአብሔር ያክብረልኝ። በእውነት ይሄ ነው የማይባል በቃ ፌር እና ባላንስ እንሁን ባልሽ ቁጥር የሚደርስብሽ ወከባና ወጀብ በጣም 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 ይገርመኛል እና እንደው ቀጤ በዚህ በፌርነትሽ በእውነት ምናልባት ኢትዮጵያ ውስጥ ካሉ ሰዎች በጣት ከሚቆጠሩ ሰዎች አንዱ ነሽ። ፌር ኤንድ ባላንስ ዲሆንሽ የተቀረው ሁሌ ጽንፍ እንደያዘ ነው የሚሄደው እና ከዛም በመላቀቅ መቻልሽ ራሱ ትልቅ እድገት ነው። በጣም ነው የማደንቅሽ። ቴንኪው። በጣም በጣም አመሰግናለሁ። እና እኔን ግን ጸሐፊ ስነ ጽሁፍ ምናምን ምናምን ባትቀላቅልኝ ጥሩ ነው። እንግዲህ ታዲያ መጽሐፍ ሰጠህን አይደለ? ከዛ ከሰጡ በኋላ እሱ ምን መሰለሽ እሱ እንትን ነው። እኔ ጨዋታ ስለምወድ እንዲሁ ብዙ ነገር በካራክተሬም ደግሞ ኢንኩዚቲቭ ስለሆንኩና ከብዙ ሰዎች ጋር አንዳንዴ ይገርመኛል ከስንት ሰዎች ጋር እንዳወራሁ እንደተገናኘሁ ምናምና በጣም 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 ብዙ ከሰዎች የቀሰምኩት ነገር ስላለ እኔም እኮ የሆነ ታሪክ ነገር አለኝ የሚል ውስጤ መጣና በዛ ምክንያት ነው ታሪኩን አቀነጃጅቼ ዝም ብዬ እንደተረክት እያደረግኩኝ 7 ዓመት ፈጅቶብኝ የጻፍኩት እንጂ እኔ ስነ ጽሁፍ ችሎታ የለኝም። ስነ ጽሁፍ ሊትሬቸር አንድ ቀን ተምሬ አላውቅም። ድርሰትም የረባ ድርሰት እንኳን አማርኛ ስንማር ጽፌ ማቅ አይመስለኝም። ከዛም ደግሞ አልፎ ደግሞ ንባብም ቢባል እንግዲህ እንደማንኛውም ሐኪም በትሬኒንጉ ከታች የጀመሩ በጣም ብዙ የሚያስፈልገውንም የማያስፈልገውንም በቮሊዩም ለትምህርቱ ሲባል ብዙ ንባብ አለ ሕክምና ውስጥ። ከዛ ውጭ ግን በተረፈ እኔ የወረት ንባብ አንባቢ ነኝ፣ ወረተኛ አንባቢ። አንዳንዴ ይነሳብኝና ለምሳሌ በተከታታይ አነብና ከዛ ደግሞ እርግፍ አድርጌ ተዋለሁ። እና ምንድነው የሚያነሳሳ ግን በምታነብበት ጊዜ? አላውቀውም። አንድ ጊዜ ብቻ ካነሳሁኝ የዛን ሰሞን በቃ ማንበብ እና ደግሞ ከጀመርኩም ወዲያው ነው የምጨርሰው። ቶሎ ፈጣን አንባቢ ነኝ። ግን ከዛ ደግሞ ለረጅም ጊዜ ደግሞ ልትወት ይችላል። አሁን ደግሞ ጊዜው ደግሞ ተበላሽተዋል። ሁሉን ነገር ፈጣን ነገር ስለምንፈልግ
ትንሽ ቆየሁ መሰለኝ አሁን ራሱ ካነበብኩኝ። መጽሐፉንም እንደሱ እንዳታደርገው እንጂ ያው ማንበቡ ከሆነ አይቀርም በለኝ። እንደዛ መጽሐፉም ላይ እንደዛ ነበር ይሆን በወረት ነው። ስለዚህ ቀጣይ ይቆያል ወይንም ደግሞ ቀጣይ ምን መሰለሽ፣ ቀጣይ ለየት ያለ ነገር ነው ጭንቅላቴ ውስጥ ያለው። ከሕክምና ደግሞ ሌላ ፓሽን አለኝ። ሌላኛው ፓሽኔ አልነገርኩሽም ስለማናቅ፣ ሌላኛው ፓሽኔ ኩኪንግ ነው። የወፈርኩትም ለዛ ሊሆን ይችላል። እና በምግብ ስለምወድ ምናልባት የማስበው ኩክ ቡክ ለመጻፍ ነው የማስበው ኔክስት። ግን የውጥንቅጥም ፓርት 2 ጭንቅላቴ ውስጥ አለ። በነገራችን አልቋል። ግን እንግዲህ በዚህ ውጥረትና እንትን በሌለበት ሁኔታ ጊዜውን አስተካክዬ ማድረግ ፈልጋለሁ። እንግዲህ እድሜም እየገፋ ሲሄድ ወደ ጡረታም ስንቃረብ እንግዲህ እንደዚህ አይነት ነገሮችን ወደፊት ይኖራል ብዬ አስባለሁ። ይገርማል በጣም። ከውጥንቅጥ በኋላ ደግሞ የኩኪንግ መጽሐፍ እንትናቸውን እያሰብኩኝ ነበር፣ ርቀታቸው ምናምን። አይገናኝም። በጣም ውጥንቅጥ እንግዲህ እኔ ስነ ጽሁፍ ሰው አይደለሁም ብላል። በእርግጥ አይደለህም። በነገራችን ላይ ገጸ ባህሪው የውጥንቅጥ ገጸ ባህሪ አሸናፊ ኩክ ያደርጋል። ዶክተርም መሆኑን ስናስብ እንዴት ነው ብለን ምን ያህሉ ይሆን ዶክተር ዳንኤል እንዳንል እንግዲህ ይህ መጽሐፍ በእውነተኛ ታሪክ ላይ የተመሰረተ እንደሆነ ትናገራለህ እና በእርግጥም ደግሞ ያው ታሪክ ስናነብ እንደዚህ የምናውቀውን ከኃይለ ሥላሴ ጊዜ ጀምሮ ያለውን እስካሁኑ እንግዲህ ጠቅላይ ሚኒስትር አብይ መጥቶ እስካለው የመጀመሪያ ጊዜያት ድረስ ታስቃኘናለህ እና የታሪክ ዋና ዋና የሚባሉ ጥፋቶችንም የምናይባቸው ብዙ ክስተቶች አሉ። እዛ ውስጥ ግን የቤተሰብ ታሪክ አድርገህ በቤተሰብ ታሪክ አማካኝነት ነው የምትነግረን እና ይህንን ሳስብ ምን ያህሉ እውነት ይሆን ምን ያህሉ ልቦለድ ይሆን እያልኩ ነበረ ሳነቦ የነበረው። እሱን እንግዲህ ላንቺ ልገምት ነው የምችለው። መገመት እንድትሻርገን ነበር። ለምሳሌ እዛ ውስጥ ቤተሰቤን በግልጽ አስቀምጫለሁ። እናቴን፣ አባቴን፣ እህቶቼን፣ ወንድሞቼን። ያ እውነተኛ ታሪክ ነው። በጣም ብዙ እውነተኛ ታሪኮች አሉት እዛ መጽሐፍ ውስጥ እና ግን ኢምቤሊሽድ ሆኖ ለወሬ እንዲመች ሆኖ ለጨዋታ እንዲመች ሆኖ የተጻፈው ዴሊበሬትሊ ስሞች ተቃይረው ሁኔታዎች ተቃይረው የተጻፈ ክስተት ነው። እንደዛ አድርገን እንውሰደው። በእርግጥም ያው መግቢያው ላይ ትላለ፣ ግን ባትልም እንዳልኩት ያስታውቃል። የሚታወቁ ታሪኮች እንደዚህ ስላሉ እና እዛ ውስጥ ደግሞ የራሳችንን የምናገናኝበት በአንድም በሌላም መንገድ ብዙ ሁኔታ አለ። ስለዚህ ያው የሚገመት ነገር አለው። ምናልባት የፐርሰንቴጁ ጉዳይ ካልሆነ በስተቀር ምን ያህል የሚለው ቅድም ያልኩት ካልሆነ በስተቀር ሌላ ዋነኛ እንድጽፍ ያስገደደኝ ታሪክ ያስገደደኝ ኮንሴፕቶች አሉ። ሁልጊዜ ሁሉ ነገር የራሱ የሆነ ታሪክ አለው፣ በዚያ አምናለሁ። እና ብዙ ጊዜ ኢትዮጵያ ውስጥ ሰዎች ስለ ታሪካቸው ሲያነሱ ሲጫወቱ ማንም በየትኛው በተለያየ አቅጣጫ ውስጥ ያሉ ሰዎች አንድ የሆነ የሚሰማ አይነት ነገር አለ። ከባል ሀገር የመጣ ወይ ከዝቅተኛ ቤተሰብ መጥቶ በጨርቅ ኳስ ተጫውቶ ሆያ ሆዬ ጨፍሮ አሁን ፍልሰታ ሰሞን ስለሆነ ነው እንደዚህ ሆያ ያለኝ አንድ አይነት የሆነ ፓተርን ያለ ይመስላል። አይደለም? አይገርምም? እሱን ላነሳለ ነበር። በጣም ይገርማል። ያ ብቻ አይደለም ያ ብቻ አይደለም። አሁን ከኔ ከድሮ ከአብሮ አደጎቼ ጋር ስንጫወት አሁንም ብዙም አሁን ኢትዮጵያ ውስጥ ለምሳሌ ፖለቲካ ሲባል ወይ ኢትዮጵያ ታሪክ ሲባል
አክሱም፣ ላሊበላ ምናምን ጎንደር ምናምን ላይ ብቻ ፎከስ ያደርጋል። ጋምቤላስ ስለዛ ታሪክ እናወራለን። ያም እኮ ፓርት ኦፍ ኢትዮጵያ ነው አይደል እንዴ? ስለ ባሌስ ወይም የተለየ ደቡብ ውስጥ ያለ ሪሞት ስላለ ቦታ የጋሞ ጎፋስ ካልቸር ይወራለታል? ያን ያህል አይወራለትም። እና እዚህም ሞዛይክ ውስጥ ምናልባት ይሄ ሴግመንት ኦፍ ሶሳይቲ ምናልባት 1% ላይሞላ ይችላል፣ ምናልባት ግማሽ ፐርሰንትም ሊሆን ይችላል። ግን የራሱ የሆነ አይደንቲቲ እና የራሱ የሆነ ታሪክ ስላለው ያ ታሪክ መነገር አለበት ብዬ ነው የጻፍኩት። አዎ ይሄ መካከለኛ ገቢ ያለው ቤተሰብ ምንለው ከዛም ከፍም ያለ አይነቱ በተለምዶ ደህና ቤተሰብ የሚባለው ከኢኮኖሚ አንጻር ማለት ነው። እሱ አይነቱ ነገር የሌለ እስኪመስል ድረስ በእርግጥ በጣም ጥቂት ነው ቢሆንም ግን የሌለ እስኪመስል ድረስ ታሪኮቻችን ሁሉ በተለይ አሁን ላይ እንዳልከው አይነት ነው የሚነገረው። በቃ ሌላ የለም። እንደሚታወቀው ሁሉም ኢትዮጵያዊ እንዳደገው ምናምን የሚባሉ አይነት አነጋገሮችም አሉ እንደ ማንኛውም ኢትዮጵያዊ ምናምን፣ ግን አይደለም፣ አንድ አይደለም አስተዳደጋችንም እና እንደሱ ይሄኛው አይነቱ እየጠፋ ነበር እና እዚህ መጽሐፍ ላይ አንዱ ሳይ እንደዚህም አይነት እኮ ቤተሰብ አለ የሚለው ነገር በተለይ አሁን ምንም የለም፣ ሚዲያው ላይ እየተሰማ አይደለም። ሁሉም ሰው በጣም ከድሃ ቤተሰብ የወጣና ተመሳሳይ የሆነ አይነት አስተዳደግ ያለው አይነት ሌሎቹ ስቶሪዎች ሁሉም እኛ ነን እና እየተነገሩ አይደለም የሚለውን ነገር እያሰብኩ ነበርና ቆንጆ አድርገህ ነው ያመጣው። ደስ ብሎኛል። እንደው የእናትና የአባትን ስታነሳ የትኛው ምን ያህሉ እውነተኛ ምን ያህሉ ብለን ስናነሳ እውነተኛውን ደግሞ እናትና አባትን በተመለከተ ማስታወሻውን የሚያደረግከው ለነሱ ነው እና ጥር 27 1954 ዓ.ም ያኔ መቶ አለቃ ተስፋዬ አሰፋና ወይዘሪት በቀለች አድማሱ ለወላጆቼ ለኮሎኔል ተስፋዬ አሰፋና ለወይዘሮ በቀለች አድማሱ ለእናንተ የዘላለም ማስታወሻ ይሆንልኝ ብለሃል እና እንደው ጥቂት ብትል ደስ ይለኛል። ለምን የቤተሰብ ጉዳይ ትኩረት የምትሰጠው ነገር እንደሆነ ከመጽሐፉም ለመረዳት ችያለሁኝና ትንሽ ሳላስብ ኢሞሽናል አረክሽን። ሶሪ ይገርማል። የሚገርም ነገር እኮ ነው። ምን እንደው ልንገርሽ፣ በህይወት ቢኖር ኖሮ አባቴ ትናንትና 94 ዓመት ይሞላው ነበር እና የአባቴም ስለነበር እያወራን ነበር ከእህት ወንድሞቼ ጋር። ይገርማል። ብቻ ኤኒዌይ እንግዲህ እኔም ቃላት የለኝም። ይሄ ነው በማይባል ፍቅር ያሳደጉኝ በጣም 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 ጥሩ ሰዎች ናቸው። እኔ ያላሰብኩም ነበር። አሁን ትንሽ እና ይቅርታ በጣም ረበሽኩ። በበጎ ነው የማስበው። እኔ ሐኪም ስለሆንኩኝ ብቻ ሳይሆን ከሞት ጋር ያለኝ ግንኙነት በጣም ሰላማዊ ነው ስልሽ፣ ይሄን ስል ምን ማለት ነው? ሰው የተወለደ ቀን እንደሚሞት እረዳለሁ። መሞት እንዳለበት አውቃለሁ። በጣም ያንን በጸጋ የምቀበል ሰው ነኝ። ግን የበጎ ደግሞ ህይወትን ሴሌብሬት ማድረግ መቻል ደግሞ በጣም ደስ ይለኛል። በጣም ጥሩ ሰዎች ስለነበሩ ሚስ ስለማረጋቸው ነው እና በጣም በፍቅር ይሄ ነው የማይባል ጥልቅ ፍቅር። እኔ ምናልባት የአባቴን 1/10 እንኳን አይነት አባት አይደለሁም። በእውነት ነው የምነግርሽ። በጣም አገሩን የሚወድ ነበር አባቴ። በጣም ኢትዮጵያዊነቱን የሚወድ ኢትዮጵያዊነትም እኛ ላይ ኢንስቶል አድርጎ እኛ ዘራችንን አናቅም። እንግዲህ ይሄ የአባቴ ብቻ አይደለም፣ የዛ ዘመን ሰዎች እንግዲህ ያ ጀነሬሽን እዛ መጽሐፍ ላይ ሁሉ እንዳየሽው ሪዮት የእነ አባቴ ጀነሬሽን ማለት የእነ አቶ ለማ ጀነሬሽን ማለት ናቸው። እና እነዛ እንዴት ነበር? ብዙዎቹ ከገጠር የመጡት ወይም ጥቂቶቹ አዲስ አበባ የተወለዱ ይሆናሉ። ግን በብዛት ከገጠር መጥተው 4 ትምህርት ቤት ውስጥ ነው የተማሩት።
የዛ ዘመን ሰዎች እነዚህ ሰዎች ነው የምልሽ። ተፈሪ መኮንን ወይ ምኒልክ ወይ ኮከበ ጽባህ ወይም ቀዳማዊ ኃይለ ሥላሴ ወይም ባላባት መድኃኔዓለም የሚባል ትምህርት ቤት ውስጥ ነው የዛን ዘመን ቴክኖክራቶች የተማሩት። እንግዲህ 4 ትምህርት ቤት ውስጥ ነው የተማሩት ወንዶቹ። እነዛ ሰዎች ከፍ እንዳሉ ሃይ ስኩል ገደማ እንደደረሱ ክብር ዘበኛ፣ ጦር ሰራዊት፣ ፖሊስ፣ ባህር ኃይል፣ አየር ኃይል አካዳሚዎች ውስጥ ገብተው የኢትዮጵያ መኮንኖች የሆኑ ከዛም ደግሞ ጥቂቶቹ ደግሞ ተምረው መጀመሪያ ዩኒቨርሲቲ ኮሌጅም ሲከፈት ጥቂት የገቡ በኋላ ግን ጃንሆይ በብዛት ልከዋቸው በየአውሮፓና አሜሪካ ተምረው በተለይ አሜሪካ፣ አውሮፓ፣ ካናዳ ቤይሩት ተምረው የመጀመሪያ ኢትዮጵያ ሐኪሞች የነበሩ፣ የኢትዮጵያ ቴክኖክራቶች የነበሩ፣ የኢትዮጵያ ስራ አስኪያጆች የነበሩ፣ የኢትዮጵያ የተማሩ ጠበቆች የነበሩ። ከዛ በፊት ጥብቅና ያው በልምድ ነበረ። ከዛም በኋላ መጥተው ዩኒቨርሲቲ ኮሌጅን ዴቨሎፕ ያደረጉ በየመስሪያ ቤቱ ስራ አስኪያጅ ሆኑ። ያ ጀነሬሽን ነው። ያ እና ቤተሰብ እናቶ ደግሞ የነ ጀነራል ሰይፉ እና እናቶቻችን ደግሞ የቤት እመቤት የሆኑት የቤት እመቤት፣ የተማሩት ደግሞ ትንሽ ተምረው የተማሩት አንድ ትምህርት ቤት ነበር፣ መነን የሚባል ትምህርት ቤት የሰፈሬ ነው። እዛ ነው የተማሩት። መነን ትምህርት ቤት ነው የተማሩት ሴቶቹ። እና ከሃይ ስኩልም የጨረሱት ባይጨርሱም ወደ ሶስት ዘርፍ ነው የሄዱት። ከ8ኛ ክፍል በኋላ ተምረው ወይ ሴክሬታሪዎች ናቸው፣ ወይ ነርሶች ናቸው፣ ወይ አስተማሪዎች ናቸው። ከዛ ውጭም ኳሊፊኬሽን አልነበራቸው። እንግዲህ እነዚህ ናቸው የኢትዮጵያን ሜትሮፖሊስ የአዲስ አበባን ሜትሮፖሊስ የፈጠሩት እነዛው ነው። እነዛ የፈጠሩትም አይደንቲቲ ነው የነዛ ሰዎች ማንነት። ከገጠርም መጥተው ከየትም መጥተው ግን ኢትዮጵያ የሆነው የአዲስ አበባንም ልጆች በአጠቃላይ ኢትዮጵያ የሆነ እንድናድግ ያደረጉን ይሄ ማህበረሰብ ነው። ይሄ ሴግሜንት ኦፍ ሶሳይቲ ነው። አገር ግንባታ ላይ ከፍተኛው ሚና ተጫውቶ የኢትዮጵያን አይደንቲቲ ዴቨሎፕ ያደረገው ይሄ ሴግመንት ኦፍ ሶሳይቲ ነው። ወደድንም ጠላን። እውነት ነው። በጣም የሚገርም ነው። እንግዲህ በተለይ በአቶ ለማ ህይወት አማካኝነት በቤተሰባቸው ህይወት አማካኝነት እኔ መጀመሪያ አካባቢ ላይ እንደውም ምንድነው እንደዚህ አይነት ዝርዝር ውስጥ ዶክተር ዳንኤል የሚሄደው ወደ ገደሉ አይገባም እንዲህ አይነት ነገር እያልኩኝ ነበረ ስጀምረው እና ከዛ ግን እንዴት አድርገ እንዳልኩት የተለያዩ ታሪኮቻችንን በዛ ቤተሰብ አማካኝነት እየተረክ ከጎጃም እንግዲህ መተው አቶ ለማ ከዛ እንዴት አዲስ አበባ ላይ ወደ አሜሪካ ሄደው ሲመለሱ እንደዚህ ከዛ በሳቸው ህይወት ወደ ልጅ ምናምን እያለ እየሄደ የኢትዮጵያም ታሪክ አብሮ ይሄዳል እና እሱን ነገር ራሱ ወድጀዋለሁ። በአንድ ቤተሰብ አማካኝነት የሚታይ አንዳንዴ አየር ላይ ተንጠለጠለ ይመስለናል አይደለ? የሆነ ስለ ቀይ ሽብር እንደዚህ ምናምን አይነት ነገር ሲደረግ ሲነሳ ወይም ይህንን ያህል ሰው ተገደለ ወይም እንዲሆነ እንዴ በአንድ ቤተሰብ ውስጥ ግን ምን ይመስል ነበረ የስርዓት ለውጥ የሚለውን በአንድ ቤተሰብ ውስጥ ግን ይሄ ውጥንቅጥን እንደ ሀገር ያው በሰዎች ህይወት ውስጥ አይደለ የሚነካው ተቋሞቻችንን ምናምንም ብቻ ሳይሆን የሰዎቹን ህይወት ነውና አንድ ቤተሰብን ምን ያህል አፌክት አድርጓል የሚለውን ደግሞ የአቶ ለማና የቤተሰቦቻቸው የነ ጀነራል ሰይፉ እንደዚህ ያሳየናልና እውነትም ውጥንቅጥ እያልኩኝ ነበረ ሳነብ የነበረው ያው እስካሁንም ድረስ እዛ ውስጥ እንግዲህ ውጥንቅጥ ውስጥ እየዳከርን ነውና ያሳዝናል በጣም። እሱን አሳዛኝ ገጽታ እናየዋለን። በመሀሉም ደግሞ በተለይ በአሹ አማካኝነት ብዙ ፈገግ የሚያሰኙ ብዙ የሚያሳዝን ነገር ውስጥ ቢያልፍም ደግሞ በጣም የሚያዝናና ልጅ ነው። ለፖለቲካ ግድ ያልነበረው እንደዚህ ግን ፖለቲካው ያለቀቀው አይነት እና እውነትም አትድረስብኝ ስላልከው አይደርስብህም እያልኩኝ እንዴት እያሳዘነኝ በቃ አነበው እንደነበረ አሹን እና እያንዳንዳቸው አማረ ሆን ብለህ ያደረክ ነው የሚመስለው። ማለት እንደዚህ አይነትን ማንነትና እንዲህ አይነቱን ነገር ቢያሳይልኝ እንዲህ አይነቱን ሀሳብ ቢሸከምልኝ ይሄ ገጸ ባህሪ እያልክ የፈጠርካቸው አይነት ነገር ባለው በጣም ትክክል ነው። አማረን ስፈጥረው ለጓደኛዬ ይቅርታ ጠይቄያለሁ።
እንደኛው ቅዱስ ዮሴፍ ትምህርት ቤት ይማር የነበረ ሌላ አማረ የሚባል በጣም ልክ ይሄ እንደዚህኛው አማረ ዳይናሚክ ሆኖ የሞተ ልጅ ነበረ። ግን እሱኛው አማረ አይደለም። ይሄኛው የስም መወራረስ እንዳይኖር እኔ ምናልባት ሲስተር የባላቸው መልክ እንትን ለማለት አማራ አሸናፊ ብለው ጎጃሜም ስለሆኑ በዛ አርጌ ነበር ያመጣሁት እና አማረን ስስለው እንደዛ ነበር ለማለት ነው ያፈለኩት። አንዳንድ ሰው ኖ አማረ ከሌን ነው ብለውኝ ነበር። አይደለም። እኔ ጓደኛዬንም የአማረን ታናሽ ወንድም ጓደኛዬ እሱን ነግሬዋለሁ እንደዛ እንዳልሆነ። በነገራችን ላይ ይሄ ያው መጽሐፉን ስታመጪው ካቨሩ ላይ ምንድን ነው የሚታየሽ? አይምሮም ነገር መስሎኝ ነበር። አይ ዶንት ኖ ነው። ኦኬ አእምሮ ነው። ከዛ እንደዚህ ደግሞ ነጠል ብሎ ደግሞ እያየ ያለ ራሱን የመፈተሽ ነገር ይሆን አይነትም ነገር የሄደበት መንገድ እያየው ነው። ኦኬ የሚገርም ነው በጣም። ፍቅር፣ ቅናት፣ ስኬት፣ እንደዚህ እምነት የሚሉ ደግሞ አሉ እና ልክ ነው ደግሞ በተለያዩ ገጸ ባህሪዎቹ ህይወት አማካኝነት እነዚህ ነገሮች እናያቸዋለን። አንዱን ቅድም ያልከው እንትናን ነው እኔን ነው ምናምን የሚያስብለው ነገር ሰዋዊው ነገር ስላለው አይደል? ከሁላችንም ጋር የሚገናኝ የሰው በጣም ሰዋዊ ለማድረግ ነበር የሞከርኩት። በማቃት እውቀቴ የሰውን ሳይኮሎጂ የማቃቸውን የሰው ልጅ ሳይኮሎጂካል ሜካፑን ሶሳይቲ ውስጥ በተለይ የኔ ጀነሬሽን ሳይኮሎጂካል ሜካፕ ምን ነበር የሚለውን ለማሳየት ነበር የሞከርኩት። ደስ ይላል በጣም። እንደው እዛ ውስጥ አንደኛው ነገር ብዙ ነገሮች ስላሉ መቼም ሁሉንም አነሳም፣ አድማጮቻችን ትረዱናላችሁ። ደጋግሜ በዚህ ፕሮግራም እንደምለው እንዲህ አይነት መጽሐፍ አለ የሚለውን ካላያችሁት እንድታዩት እንድንወያይበት ነው እንጂ ነካ ነው የምናደርገው ሁሉንም መዳሰስ ስለማይቻል። አንደኛው እንድናነሳ የፈለግኩት ጉዳይ ከሙያህም ጋር በተያያዘ አሁን ይህንን ምንድነው ስትለኝ አይምሮ ይመስለኛል ስለሱንም ብላልና እሱም የሰዎችን ባህሪ የሚያደርጉትን ነገር ለምንድን ነው የሚያደርጉት የሚለውንም አይነቱን ነገር ያስቀመጥክ ይመስለኛል። ያው ይሄ ቲዮሪውን ምናምን ግን አንተ በዚህ በልብ ወለድ ውስጥ በባህሪ በእያንዳንዱ ገጸ ባህሪ እንደዚህ አማካኝነት እና ለምሳሌ አሹ እስር ቤት ገብቶ የሚያጋጥሙትን ሰዎች እያየሁኝ ነበር እና የአንደኛው የዝቅተኝነት መንፈስ ማን ነበረ ስሙ? በቃ ይጠላቸው ነበረ እና ያንን የሚበቀል አይነት ሰው ግን ደግሞ ሰው ሁሉ እንደዛ አይደለም። መጥፎ የሚባል አይነት ህይወት ስለኖረው መጥፎ ነገርን ብቻ የሚያደርግ አይደለም የሚለውንም ደግሞ የሚያሳይ እውነታውም እንደዛ ስለሆነ መኩሪያን ደግሞ እናገኘዋለን። መኩሪያ ደግሞ የእነሱ ቤት ጥበቃ ሆኖ ግን ደግሞ እዛ እንዴት አድርጎ አሹን እንደሚታደገው እንደዚህ እናያለን እና የሆነ አይነት ድምዳሜ ልክ ያልሆነም እንዳይደመደምም መጥፎ የሆነ የሚባልን ህይወት የኖሩ ሰዎች ደህና የሚባል አይነቱን ነገር የኖሩ ሰዎችን በምቀኝነት ያደረጉት በሚል የሚነሳል አይደል? እውነት ነው። ብዙ አብዮት ጠባቂ ሆነው ምናምን ብዙ ነገሮችን ያደረጉ ሰዎች ከምቀኝነት ስሜትም እየተነሱ የሀገር ፍቅር እያላበሱት ያደረጉትን ያደረጉ አሉ። ግን እንደዛ ብቻ ደግሞ አይደለም። የሆነ አይነት ልክ ያልሆነ ድምዳሜ ያለ በእያንዳንዱ ነገር ለመደምደም እንፈጥርበት እና ግን ሁለቱንም ሰዎች አማካኝነት ሁለቱንም አይነት ሊሆኑ ይችላሉ ሰዎች የሚለውንም እሱንም እያየሁኝ ነበርና እስኪ ትንሽ ከሙያም አንጻር እሱን ሆን ብላ ያደረካቸው አይነቶችም ነገሮች ስለሚመስሉኝ ትንሽ ምንባባልበት እሱ ላይ ብንቆይ ደስ ይለኛል። ልክ ነው። ሆን ብዬ ነው ያደረግኳቸው እነሱ ነገሮች። እንዴት እንደገባሽም በጣም ገርሞኛል። በደንብ አይተሽኛል ማለት ነው። የሰው ልጅ ውስጣችን ኢቭልና ማነው ክፋትና በጎ ነገር ተጣምሮብን ያለን ኮምፕሌክስ ክሬቸሮች ነን። ከተገፋን በተለያየ አጋጣሚዎች ከሄድን ምናምን አንዳንድ ነገሮች እንትን ካሉ የደግነት መጨረሻ ድረስ እስከ በደግነት ምክንያት ብቻ መስዋዕት የምናደርግለት ነገር አለ። በኢቭል ሳይዳችን ደግሞ
በዛ በመጥፎ ጎናችን ደግሞ የማናስበው ክፋት ውስጥ የሰው ልጅ ሊደርስ ይችላል። ያ እነዚህ ሁለት ነገሮች የሰው ልጅ ውስጡ ፖቴንሻሉ አሉት ሁልጊዜ እና ያንን ለማሳየት ነው የሞከርኩት በተለያየ እና አንኤክስፔክትድ የሆኑ ደግሞ ነገሮችም እንደሚኖር አጋጣሚ ሲያገኝ የመበቀልን የመጨረሻ ደረጃ እዛ ገራፊው ላይ እንዳሳየሁት ከዛ ሽፋ ነው አይደል? ሽፋ ሆኖ መጥቶ ከድሮ ጀምሮ የነበረውን ጥላቻ እንዴት ይበቀል እንደነበረ እና አሁንም እኮ እኛ ሀገር የምናየው እኮ ብዙ ሽፋዎችን ነው አይደል? በርካታ በሺህ የሚቆጠሩ ሽፋዎችን በተለያየ ሌቭል እናያቸዋለን አይደለም እንዴ? ያ እውነት ነው በጣም እና አጋጣሚ ጠብቆ ቱ ዘ ሌቨል ያንተ አያት የዚህ አይነት ቋንቋ ተናጋሪ ነበር ብሎ አይደለ እንዴ እንደው ሊታሰብ የማይችል አትሮሲቲ የምናየው እና የሰው ልጅ ፖቴንሻሉ እጅግ በጣም አደገኛ ነው። ውስጡ ዘረኝነትን፣ ጎጠኝነትን፣ ተበድለሃል የሚባለውን ነገር መቀስቀስ ከተቻለ ከፍተኛ ስሜት ወደ ከፍተኛ ጥፋት ሊደረስ ይችላል። ብዙ ጊዜ ሰዎች እንደ ሩዋንዳ እንዳንሆን ምናምን ነገር ይባላል። አሁን ሩዋንዳ ከኛ የባሰ ነገር ሆኗል እንዴ? ምናልባት በአንድ ጊዜ ያለው ቁጥር ካልሆነ በስተቀር ዱብዳ ካሉ ምን ምክንያት ነበረ ለዛ ሁሉ ሚሊዮን ህዝብ ደም መፍሰስና መፋጀት? ምንድን ነው? በሁለቱም ሳይድ ክፋት የነበረው ቅስቀሳው ክፋትን ጀነሬት በማድረጊያ የተወሰኑ ሰዎች በፈጠሩት የውሸት ናሬቲቭ የተወሰኑ ሰዎች ማሸነፍ በመፈለጋቸው ብቻ በፈጠሩት ሬቶሪክ ይሄ ነው የማይባል አትሮሲቲስ የሰው ልጅ እንዲያደርግ ችሏል። ይሄ ድሮ ስናወራበት የነበረው ኢትዮጵያዊ ጨዋነት ምናምን ዝባዝንኬ የሚባለውን ነገር ትተን የሰው ልጅ ግን እንደዚህ የሚገፉት ፖቴንሻሎች እና አጋጣሚዎች ካሉ ልክ የዛን ጊዜ ቀይ ሽብር እንደነበረው የአይዲዮሎጂ የትም ለማይደርስ አይዲዮሎጂ ሁልጊዜ ስሜትን መቀስቀሻ ይሆናሉ ሬቶሪኮች፣ ወሬዎች እና የምናየውን ነገር አሁንም ሪፍሌክት ያደርጋል። ያ ነገር ስቲል ለእኛ እንደ ቪሸስ ሳይክል ነው ልንወጣበት ያልቻልነው፣ ከዚህ ልናድግበት ያልቻልነው ተመሳሳይ ነገር ነው። እውነት ነው በጣም ይሄኛውን ምስሉን ያው እንደገመትኩት ነው ስትለኝ በቃ ልክ እንደ ሰውየው እንዲህ ለማየት እየሞከርኩ ነበር እኔም እና ራሳችንን ነው የምናገኘው እዛ ውስጥ እና ሀገራችን ያለፈችበት መንገዶች ስናይ በዛ ውስጥ እኛ እያለፍን አይደለም ወይ? አባቶቻችን ያለፉበት አይደለም ወይ? እንደዚህ እያለን ስንመጣ እስካሁንም ግን ከውጥንቅጡ አልወጣንም። ለምን አልወጣንም ስንልም ደግሞ የምናገኛቸው የተለያዩ ጉዳዮች አሉ እዚሁ መጽሐፍ ውስጥ እና ያው ስታነቡ ታገኙታላችሁ ምን እያልኩኝ እንደሆነ። አድማጮቻችን በዚህ አጋጣሚ የት እንደሚገኝ አስታውሰን እንለፍ። እንግዲህ መጽሐፉን ማንበብ ለሚፈልጉ ሰዎች አይ ቲንክ አሁንም አንዳንድ አበሻ ስቶር አለ መሰለኝ። ሁለተኛ እትም እንዳለ ጌታ እኔ ኤዲት አድርጌው መቼስ የመጽሐፍ ኤዲቲንግ ይጎለዋል ካሉት ድክመቶች አንዱ እና እንዳለ ጌታ ከበደ ታውቂዋለሽ አይደለም? አዎ እንዴ ዶክተር እንዳለ ጌታ ነው አይደል የምትለኝ? የዋሊያው እሱ እኔ ራሴ የሚቀጥለው እንትን ኤዲት አድርጌ እንትን አደርጋለሁ ብሎ ቃል ስለገባልኝ ሁለተኛው እትም ላይ ይኖራል። ግን ታሪኩን መስማት ለሚፈልጉ ሰዎች በነገራችን ላይ ዩቲዩብ ላይ አለ። በጣም የሚገርም ወጣት ልጅ ግሩም አድርጎ ተርኮታል። ቻግኒ ሚዲያ የሚባለው
እዛ ላይ ሰዎች ሊሰሙት ይችላሉ በነፃ ልጁን ሳፖርት በማድረግ ሰብስክራይብ ማድረግ ይቻላል። በጣም ግሩም አድርጎ ነው የተረከው ልጁ። መቼስ እኔ ራሴ ስሰማው እደነግጣለሁ። እንዲህ ጻፍኩት። ስለዚህ አድማጮቻችን እንግዲህ ክፍል 2 እንመለሳለን። እንደዚህ አይነት እድል ካገኛችሁ አንብባችሁ ያነበባችሁት አስተያየታችሁን ጻፉልን። አድምጣችሁም ደግሞ የተለያዩ አስተያየቶች፣ ጥያቄዎች ካሏችሁ በክፍል 2 ይዘን እንመለሳለን ማለት ነው። ስለዚህ በምንጊዜ ሚዲያ @gmail.com ወይንም ደግሞ በ703 475 6309 ላይ ብትጽፉልን የምንነጋገርበት ይሆናል ማለት ነው በሚቀጥለው ሳምንት። አንደኛው ላነሳለህ የነበረውን ነገር አንስተዋል እና እንዳለጌታ ኤዲት አድርጎት ድጋሚ ከታተመ የበለጠ ውብ እንደሚሆን ነው። የአንዳንድ የቃላት ጉዳይ፣ የሰዋሰው ጉዳይ እንደሱ አይነት ነገሮች ነበረ። በኋላ ላይም ላነሳለህ የነበረው እሱ ሆኖ ቢታተም ደግሞ የበለጠ የሚል ግን ኦልሬዲ ያንን ከተነጋገራችሁ ደግሞ በጣም ቆንጆ ይሆናል። ይሄን የመሰለ ታሪክ የበለጠ ቆንጆ ሆኖ ነው የሚወጣው ብዬ አስባለሁ። አጋጣሚ በህይወት የሉም እንጂ የዜሮ ክፍል አስተማሪ ኬቢ ሴንት ጆሴፍ አስተማሪ ቲቸር ጽጌ የሚባሉ ነበሩና ለአባቴ ይሄ ልጅ ባይቸኩል በጣም ጎበዝ ነው ብለዋል። እና አስታውሳቸዋለሁ እሳቸውና ቸኩዬበታለሁ እዚህ መጽሐፍ ላይ እና መቸኮል ይቆጨኛል። አሁን ወደኋላ ትንሽ እንደው ኤዲት ቢደረግ ሌላ ሰው ኤዲት ቢያደርገው ኖሮ ምን ቢለው በጣም የተሻለ ይሆን ነበር ብዬ ነው የማስበው። ቆንጆ ነው። የበለጠ ልክ ነህ፣ ቆንጆ ይሆናል። እንደዚህ አይነት በተለይም ደግሞ ልምድ ያላቸው እንደዚህ በስነ ጽሁፉ ዓለም ሰዎች ደግሞ ኤዲት ሲያደርጉት የበለጠ ውብ ይሆናል። ግን የሚገርም ታሪክ ነው የሰጠህን፣ ደስ በሚልም አቀራረብ ነው የሰጠህን እና አንተ በምጠቅሳቸው ሰዎች አሉ ለመጽሐፍም ምክንያት የሆኑ አይደል? 2 መጽሐፎችን መግቢያ ላይ ታነሳለህ እና አዎ፣ የመጀመሪያው የአብርሃም ቨርጊዝ መጽሐፍ ነው ካቲንግ ፎር ስቶን የሚባለው። እኔ እሱ መጽሐፍ ካነበብኩ በኋላ እሱን መጽሐፍ መንበሻዋል ሪዮት ከዛ መጽሐፍም አንዳንድ ኮንሴፕት ነገሮችንም ከዛ የወሰድኩ ይመስለኛል። የድሮን ጊዜ በማስታወስ እንትን በማለት በጣም ያ መጽሐፍ በጣም በቃ እጅግ በጣም የማደንቀው መጽሐፍ ነው። ከዛ ደግሞ ካይት ራነር እሱ ደግሞ የዛ የህፃኑ ልጅ ስነ ልቦና ስብራትና እድሜ ልኩን እንዴት ጎድቶት እንደሄደና የስነ ልቦና ስብራት ምን ሊያደርስ እንደሚችል ካስገባኝና ሞር የሰውን ልጅ ከሳይኮሎጂካል ፖይንት አንጻር እያየሁ እንደምጽፈው ታሪኩን ብዬ ረድቶኛል ብዬ አስባለሁ። የቆንጆ መጽሐፎች ዋጋም አንዱ እንደዛ አይደለ? ኢንስፓየር ማድረግ፣ ሌሎችም እንዲሰሩ ማነቃቃት፣ አንተ ውስጥ ያለውን ነገር ይህን የመሰለ ታሪክ እንድታወጣው ምክንያት ሆኑና አንዱ የሚያደርጉት ነገር ያ ነው ብዬ አስባለሁኝ። ሌላኛው ነገር ደግሞ ምንድን ነው በእውነት ልጅ ማነው ውብ የሆነ አጭርም ብትሆን ልጅነት ጊዜ ነበር ያሳለፍ ነው እና የሚገርም ልጅነት፣ እጅግ በጣም ትራውማቲክ የሆነ ወጣትነት እድሜ የኔ ጄኔሬሽን አሳልፏል። ያንም ደግሞ መዘከር አለበት ብዬ ነው የማስበው። ምክንያቱም የሚገርም የህይወት ፌኖሜና ላይ ነበር። እንደነገርኩሽ ያ ፖፑሌሽን ብዙ አይደለም፣ በጣም ጥቂት ሆኖ ጥቂት ፕሪቪሌጅድ ነበርን ብለን የምናስበው እንግዲህ ከተማ ውስጥ 7-8 ፕራይቬት ስኩል ነበር። ከዛ ውጭ ትምህርት ፕራይቬት ስኩል አልነበረም። የነበሩትም ፓብሊክ ስኩሎች በጣም ጠንካራ ትምህርት ቤቶች ነበሩ። ግን ከዛ ውስጥ እንደው እንግዲህ እኛ ባደግንበት ዘመን አንድ ቮልክስዋገን መኪና ያለው ሰው እና ቆርቆሮ አጥር ያለው ሰው ሬላቲቭሊ ሀብታም ሆኖ በሚጠራበት ዘመን ነው እንግዲህ የኖር ነው እና በዛ ጊዜ የነበረው
ቀይ ሽብር እስከሚመጣ ድረስ የነበረው ልጅነት ኢትዮጵያ ውስጥ በጣም 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 የሚገርምና ውብ የሆነ ጊዜ ነበር እና ያንም ልጅም ብንሆን ያኔ ቪቪድሊ ሜሞሪ ውስጥ ስላለ ያንን ማስታወስ ስለምፈልግ ነው። በቀይ ሽብር ደግሞ የኔ ጀነሬሽን ይሄ ነው የማይባል አትሮሲቲስ ቀምሰዋል፣ አይተዋል። ያ ደግሞ ምናልባት አንደር ኤስቲሜት ሰው ያደርግ ይሆናል እንጂ በጣም ዘላቂ የሆነ ፕሮፋውንድ ትራውማ እኛ ላይ ጥሎ ነው የሄደው እና የዛ ትራውማ ደግሞ ፕሮሰስ አለመደረግ ለአሁኑ ትራውማ ለአሁኑ ጀነሬሽን ተላልፏል። በአሁኑ ጊዜም ግርፊያ አለ፣ በአሁኑ ጊዜም አፈሳ አለ፣ በአሁኑ ጊዜም ሰው ፖለቲካሊ ራሱን ኤክስፕሬስ ማድረግ አይችልም። ይሄ ነው የማይባሉ ሸፍጦች፣ ይሄ ነው የማይባሉ ውሸቶች፣ ይሄ ነው የማይባሉ አፈናዎች እንዲተላለፍ ተደርጓል። ለምሳሌ ፕሮሰስ ለምሳሌ በ53 ዓመተ ምህረት እኔ አልተወለድኩም። የተወለድኩት 55 ነው። እድሜ ማወቅ ለሚፈልግ 64 ዓመት በቅርብ ጊዜ ሆነኛል። እድሜን አልደብቅም። በወራት ውስጥ 64 ሆናለሁ እና የመንግስቱ ነዋይ ጊዜ የተደረጉ ጥፋቶችን ያለ ፍርድ መግደልን እንደ ወንጀል ቢቆጠር ኖሮ ያ ኦስትራሳይዝ ቢደረግ ኖሮ ፕሮፐርሊ ፕሮሰስ ቢደረግ ኖሮ ከዛ በኋላ የመጣው ግፍም አይቀጥልም ነበር። ሞር ሳም ሶርት ኦፍ አካውንታቢሊቲ ይኖር ነበር። ያ አይነት ያለ ፍርድ ገደላ ቀጠለ። ከዛም ደግሞ ያኛውም ደግሞ የደርግንም ጊዜ ደግሞ የነበሩትን አትሮሲቲዎች በደንብ በፕሮሰስ ሳይደረግ ለትርክት ማጣፈጫ ብቻ እንዲሆን ተደርጎ ለኢህአዴግ ቤኔፊሻል በሚሆንበት አይነት ሁኔታ ብቻ ፕሮሰስ ተደርጎ አለፈ። ስቲል የዛ አይነት ሬቶሪክስ ደግሞ በአሁነኛው መንግስት ላይ ቀጥሎ እናያለን እና በታሪክ አጋጣሚዎች የሚመጡ ትራውማዎች ፕሮሰስ አለመደረግ የራሱ የሆነ አሻራ ይኖረዋል። ብዙ አመት ብዙ ጀነሬሽን ላይ ሊተላለፉ የሚችሉ አሻራዎች አሉት። በጣም በጣም የሚገርም ነው። አንዱ ለምን ደጋግመን ተመሳሳይ ነገር ውስጥ እንወድቃለን ስንል ይሄኛውም ነገር ይመስለኛል አድሬስ አለመደረጉ ከትውልድ ወደ ትውልድ እየተሸጋገረ አሁንም እየተደረገ ያባለፈው ላይ ተጠያቂነት የሚባል ነገር ፍትህ የሚባል ነገር ሳይመጣ እንደገና ሌላ ደግሞ ተመሳሳይ ወይንም ከፍ ያለ አይነት ችግር ውስጥ እየተዘፈቅን መሄዳችን እንዴት አድርገን ታዲያ ስንወጣለን? ነገም ደግሞ ነገንም ስናስብ አሁን ላይ ያለው ነገር ገና ነገንም ደግሞ ጥላ የሚያጠላበት ነጋችን ይስተካከላል እንኳን እንዳንል የሚያስፈራ ነገር ሆኖ የምናገኘው ነውና በዚህ ቤተሰብ ታሪክ አማካኝነትም እሱን ነው የምናየው። እየተላለፈ የሚመጣውን ነገር በጓደኞቹ ህይወት አማካኝነት እንደዚህ አማረን የመሰለ ሰው ሳስብ እንግዲህ ብዙ አማራዎች አሉ አይደለ? ያለፈው ሳምንትም አጋጣሚ ከመጽሐፍ ገበታ ፕሮግራሜ እሱ ያው ልብ ወለድ አይደለም፣ የራሷን ታሪክ ነው የጻፈችው ሐምራዊት የዶክተር ተስፋዬ ደበሳይ ልጅ እና እሱን እየተነጋገርን ነበር እና እንግዲህ እንደሱ አይነት በጣም አዋቂ ሰዎች እንደዚህ የሞቱበት ነገር ነው። ዓላማቸውን ደገፍነውም አልደገፍነውም፣ ግን እስካሁንም ድረስ እንደዚሁ በቃ እዛ ጋር የነበረው ነገር ሳይስተካከል እየተረክ ነው እንደገና ደግሞ እያለፍንበት እንደዚህ እየሆነ የሚመጣ ነገር እና አሁን ያንተን መጽሐፍ ሳነብ በቃ የተለያዩ ሰዎችን በአይምሮዬ እያሰብኩኝ ነበር፣ በትክክል የሚታወቁ አሁን ለምሳሌ ይቅርታ ላቋረጥሽ እና በቤተሰብም ደግሞ የሚተላለፉ ትሬቶች አሉ። በሶሳይቲ ብቻ ሳይሆን የሶሳይቲ ትሬት እንዳለው ነው የቤተሰብ ትሬቶች አሉ። አሁን ለምሳሌ አቶ ለማ ጠጭ ናቸው። አሸናፊም የጠጭ ልጅ ጠጭ ነው የሆነው።
አይደለም? አዎ ሃንጋሪ ግዛው የሚባለው ልጅ እንደ አባቱ መሆን ስላልፈለገ ቅናትም ቢኖረውም በረከት ላይ ያሳየውን ነገር ተመልከች። በረከት ደግሞ through times through generation የመጣበት የበታችነት ስሜት እንዴት ማኒፌስት አድርጎ የት እንደከተተው ማየሽ እንዴትም እንደሚደብቅም ማውራት እንደማይፈልግ እንደነበረ ፕሬስ ያደረገው የነበረው እና ያንንም ሪፍሌክት ለማድረግ ፈልጌ እውነት ነው። ከስንት አንድ ሰው ካልሆነ እንደዚህ መቀየር የሚችለው ቆም ብሎ ራሱ ላይ መስራት ማሰብ ካልሆነ በስተቀር እንዴት አድርጎ የሚጋባም ነገር እንደ አንዳንድ በሽታዎች ሁሉ የሚጋባም ነገር እንደሆነ ያየውበት ነው። የትራውማ ፕሮሰስ አለማድረግ ይቅርታ ኦፕንሊ ስናገር ብዙ ወዳጆቼን ጓደኞቼን አብረውኝ እዚህ ሀገር የኖሩትን ሰዎች ኦፌንድ ላደርግ እችላለሁ። ትራውማ ፕሮሰስ አለማድረጋችን አንደኛው ሪፍሌክሽን የኔ ጄኔሬሽን እጅግ በጣም በመጠጥ ኮንሱም እንዲሆነ ሶሳይቲ ነው። በጣም ጠጪ ነው። ዋሽንግተን ዲሲ ብትሄጂ the highest segment ጠጪ ኢትዮጵያዊ ነው። ይሄን አታውቂም? ሊቀር ስቶር ያላቸው ይነግሩሻል። ኦኬ ትላልቅ ከተማ ውስጥ የኔ ጄኔሬሽን ኢትዮጵያዊ በጣም ጠጪ ነው። በጣም ብዙ ፋንክሽኒንግ አልኮሆሊክ ነው። ያ የትራውማ ውጤት ነው። ትራውማውን ሰፕሬስ ለማድረግ ከምንጠቀምበት ነገር አንዱ መጠጥ ነው። በዚህ ከብዙ ሰው ጋር ልቃየም እችላለሁ። ኢትስ ኦኬ። ግን ፋክቱ ይሄ ነው። የብዙ ትዳሮች አለመግባባት ጠጋ ብለሽ ብትጠይቂ መጠጥ አንደኛ ፋክተር ነው። እና ያ የሆነበት አንደኛው ምክንያት መደበቅ፣ እዛ ውስጥ መደበቂያ ነው። ትራውማ ፕሮሰስ ማድረጊያ ነው። ምክንያቱም ድሮ እናቱ የሆነችበትን፣ አባቱ የደረሰበትን፣ እህት ወንድሙ የደረሰባቸውን እነዚህን ነገሮች በግልጽ መነጋገር ስለማንችል we get buried በአልኮሆል እና ይሄ this is part of us አክኖሌጅ ማድረግ ያለብን ነገር። አቶ አማረም ላይ እኮ ይሄንን የመጠጣት ነገር የምናየው የበዛ ከእስር ቤት በኋላ ነው። ትክክል። ትራውማቸውን ሳፕሬስ የሚያደርጉበት ይሄኛው ነገር ነበር። ይገርማል። በጣም አይገርምም? ባለፈውም ሳምንት አውሩባ ይገርማል። ወደዛ እየመለስክ ስናነሳ ነበር በተለያየ ነገር ይደበቃል እያለች እና አንዳንዱ በቃ ደግሞ ስራ ሊመስል ይችላል የሆነ የስኬት ምናምን፣ ግን በቃ እንደ መደበቂያ አይነት ነገር። እኔ እንደዛ ነበረ ስለ አይምሮ ምናምን እንደዚህ አስብ የነበረው በስኬት ምናምን የሚጠፋ አይነት ነገር፣ ይሄኛው አይነቱ ልክ ያልሆነው ስሜት አይነት ነገር ግን አይደለም እያለች ነበር ስታነሳ የነበረው። ያ ብቻ ደግሞ መጠጥ ብቻ አይደለም። ለምሳሌ የኛ ሴግመንት ሃይሊ ሴክሹዋሊ ፕሮሚስኪየስ የሆነ ሶሳይቲም ነው። ኢትዮጵያ ጨዋነት ምናምን ብለው የሚባለውን ወሬንቶ እሱ እንግዲህ አልነበረም እንዴ? ግን አልነበረም። ያ ውሸት ተበላሽቷል አይደለም? ጭራሽም አልነበረም። ይሄ የራሳችን ማታለያ ነገር ነው። አንደኛው ነገር ራሱ ይሄ ቢሄቪየር ነው። አሸናፊ ብቻ አይደለም በዛ ፓርት ውስጥ የነበረ፣ ግን ያንንም ደግሞ አክኖሌጅ ማድረግ እና ማረም ወደ ሌላ ነገር እንዳይሄድም መታገት አለበት። አዎ እነ አሸናፊ እነ ቢኒያም ምናምንም ያሳያቸዋል አይደለ? እንዴት ነው መጀመሪያ ወሲብን የሚጀምሩበት መንገድ አለ። እንደዚህ ብዙ ጊዜ ያው የማይነገሩ ግን ደግሞ የሚደረጉ ነገሮቻችንንም እዛ ውስጥ እናያለን። እና እኔ ያንን ያለምንም ገደብ ነው የጻፍኩት እንዳየሽ።
በአሹ አማካኝነት በተለይ በደንብ አድርገህ አሳይተናል እና እንዴት ነው የሚመለከቱት? በቃ ሴቶችንም እንደዚህ እያልኩ ነበር። አሁን አሸናፊ ምንም አይነት እንዲህ ዝም ብለን ካሰብ ነው ለምን እንደዛ ሆነም እያልኩኝ ነበር አይደል? ከሰራተኛቸውም ጋር ያለውን ነገር እንደዚህ ሳይ ምን እሱ አሁን ወይ ኮንፊደንስ የሚያሳጣ ምንም አይነት እንደዚህ አይነት ነገር የለውም። እንዴት እንዲሆኑ ተሰራ? ወይስ ደግሞ ወግ አጥባቂ አይነቱ አያያዝ አለው እንጂ ኮንፊደንስም የሚያሰርቅ ነገር አለው። አሸናፊ እኮ በጣም ኢንሴኪር ሰው ነው። አዎ፣ ግን በሚባለው ማለት ነው ቤተሰብ ውስጥ እሱን ነው የሚባለው ነገር አየሽ። በኋላ የሆነውን ሳይሆን መጀመሪያ ላይ ነበረው ገና ታዳጊ ወጣቱ አሸናፊ ለምን እሱ ኢንሴኪሪቲ የፈጠሩበት አባቱ ናቸው። ሁልጊዜ ኮምፔር የሚደረገው ከታላቅ ወንድሙ ከአማረ ጋር ነው እና እንደ ታላቅ ወንድሙ አልሆነላትም ለአባቱ። አባቱ የሚያስበው አይነት ልጅ አይደለም አሸናፊ። እሱ ወደዛ ርቀት ድረስ ይወስዳል ማለት ነው። እንደ ቀላል የምናስበው እንደ አይነት ማወዳደር አንድ ትልቅ ፋንዳሜንታል ነገር አለ እዚህ። እኔም በቴራፒም በትምህርትም በምንም የደረስኩበት ምንድን ነው፣ በአጠቃላይ የአባቱን ቫሊዴሽን ያላገኘ ጥቁር ወንድ ኢትዮጵያ ብቻ አይደለም ይሄ የአባቱን ቫሊዴሽን ያላገኘ ጥቁር ወንድ፣ ይሄ ለአፍሪካኖችም ለጥቁር አሜሪካኖችም ነው። ሴክሹዋሊ ፕሮሚስኪየስ ነው። ምክንያቱም ቫሊዴሽን የሚያገኘው ከሴቶች ነው አንደኛ። ሁለተኛ ነገር ለመጠጥ እና ለሌሎች ሱሶች የተጋለጠ ነው። ለምን ጥቁር ግን ይሄ ምክንያቱም የጥቁር አባት አፍሪካዊ አባት ልጁን ቫሊዴት ማድረግ አልቻለም በካልቸር። ስለዚህ ከዛ የመጣ ነው። የቫሊዴሽን እጦት ነው። በአባት ቫሊዴት ተደርጎ ያደገ ልጅ እና በእናት ቫሊዴት ተደርጎ ያደገ ልጅ ኮምፕሊትሊ የተለያየ ነው እንትናቸው። ይሄንን በጣም ብዙ ሪሰርችም ሰርተውበታል። ምን እያሰብኩ መሰለ እንደሱ ስትለኝ ቫሊዴሽን ማለት ምን ማለት ነው እንበል ለተመልካች። አሪፍ ነው። አየሽ ኮምፔር አለማድረግ። ለምን አንደኛ አልወጣህም መባል የለበትም። ባመጣው ነገር ጎበዝ ነህ፣ ዋጋ ሊሰጠው ይገባል። እወድሃለሁ። አሁን የዘመኑ አባቶች በጣም ተሻሽለናል። ልጆቻችን አይ ላቭ ዩ እንላለን። ግን በእኛ እድሜ ያለ ሰው አባቱ አንድ ቀን አይ ላቭ ዩ ብሎት አያውቅም። ይሄ ካለማወቅ ነው። አባቱ መጥፎ ነው አይደለም፣ ግን አባቱ ስለማያውቅ ነው። ኦኬ አንተ የማትረባ አንተ ለምን እንደዚህ ያላደረክም አንተ that is how they know። ያ ነው እነሱ የሚያውቁት ነገር እሱ ነው። የሚያውቁት ነገር አንቺን ዲስከሬጅ በማድረግ ኢንከሬጅ ያበረታቱ ይመስላቸዋል። አይደለም ግን ያ ቫሊዴሽን ማግኘት አለበት። እናት ነች ሁሌ አስጣይ፣ እናት ነች ሁሌ ጎሽ የኔ ልጅ የምትል እናት ነች ሁሌ ጎበዝ። እና ይሄ ኔጌቲቭ እንትን ይልካል ልጁ ጭንቅላት ውስጥ። እና ቫሊዴሽን ለወንዶች ልጆች ቬሪ ቬሪ ኢምፖርታንት ነው። አሸናፊ ሁሌ ኮምፔር እንደተደረገ ነው። አባቱ አንዴ ጎበዝ ብሎ ታያግም። ጎበዝ ልጅም ቢሆን ቫሊዴሽን የሚያገኘው እናቱን ነው። አባቱን ፕሊዝ ለማድረግ ይሞክራል። አባቱ ግን ሰራላንተ ጉድ ፎር ናቲንግ ምናምን ነገር ነው የሚለው ሁሌ። አባቱ መጨረሻ ላይ ነው ራሱን ሊያጠፋ በነበረበት አጋጣሚ ያው እሱን ነው ይል የነበረው። እኔ እንዲህ ነኝ የሚለው አንዱ አባቱ የሚለውን ነገር ነበር የሚያነሳው። አባቱ የኮራበት አሸናፊ ሐኪም ሲሆን ነው። ከዛ ፊት ግን ይሄ የማይረባ ልጅ የት ይደርሳል፣ ይሄ በቃ እንደው ኳስ ፊደሉ የሆነ ልጅ ምናምን እየተባለ ነው ያደገው። ሐኪም ግን እስከማይሆን ድረስ አልኮራበትም አባቱ። በአሸናፊነቱ አባቱ አልኮራበትም፣ አልወደደውም። መጨረሻ የሆነውን ነገር የኔ ልጅ ዶክተር ነው ማለትም ብቻ ነው የወደደለት። በጣም ኢንተረስቲንግ ነው። አሁን በእናቱ በኩል የሚያገኘዋል። እናቱ በቃ ምንም ቢሆን የሚወዱት የሚያበረታቱት እንደዚህ አይነት ነገር አለ እና በእርግጥም እንዳልኩ አሁን እየተሻሻለ ነው እንጂ
በአብዛኛው በሚባል ሁኔታ አባቶች የነበራቸው ባህሪ ይታወቃል፣ የእናቶች ይታወቃል። እና ምን ሆኖ የተለያዩ የፖለቲካ ሰዎቻችን እንዲህ ታዋቂ የሚባሉ ሰዎቻችንም ሲናገሩ ስለ ቤተሰባቸው ስትሰማ በቃ ለእናታቸው በጣም የሚገርም ነገር አላቸው፣ የሚገርም ፍቅር አላቸው። አባቶቻቸው ላይ የሆነ አይነት ቅመም የምትመስል ነገር ታያለ በግልጽ የሚናገሩት ላይ። ለማንኛውም ጥሩ ጥሩን የሚናገሩት በአብዛኛው የሆነ የእናታቸው ምናምን አይነት ነገር ነው እና ስኬታማምም ይሆናሉ። እንግዲህ በተለመደው ይሄ የገንዘብ የምናምን እንዲህ የስልጣን ወይ ምናምን በምትለው ነገር ግን ደግሞ የሆነ አይነት ያለቀቀ እንትና ያለውን ይሄ ወይ ቂመኝነት ከራስ ጋር ያለመታረቅ ምናምን አይነት ነገር እና ታዲያ ስለ እናታቸው የሚያወሩት ነገር እኮ ግን በጣም የሚገርም አይነት ነገር ነው። ለእናታቸው ያላቸው ፍቅር የሚገርም ነገር ነው። እንዴት እሱ እንትን አላላቸውም አልፈወሳቸውም ምናምን አይነት ጥያቄ ነበረኝና በዚህኛው በኩል ያለውን እንዲህ አላየሁትም ነበር። አሪፍ ነው። በጣም በጣም ደስ ይላል። እንግዲህ ይሄ መጽሐፍ ብዙ ነገራችንን ነው እንድናይ የሚያደርገን በገጸ ባህሪዎቹ አማካኝነት እና አንድም የወደድኩት ምክንያት እሱ ነው። ሌላው ይሄ አቶ አማረ እስር ቤት ሆነው ማነው አቶ ለማ የአማረን ሞት ሲረዱ የሚሉት ነገር አለ። ምን ነው እንዳልካቸው ያኔ ሰምቶን ቢሆን ኖሮ የሚሉት ነገር አለ እና እሱ ጋም ደግሞ ሲሰበሰቡ አቶ ለማ ቤት ልጅ እንዳልካቸው ይናገሩ ነበር። ወታደሮቹ እንዴት በቃ እየገሰገሱ እንደሆነ ፍርሃታቸውን ሲገልጹ እነ ጀነራል ሰይፉ እሳቸው የሚጋሩና ግን ደግሞ ምንም ማድረግ አልቻልኩም፣ ጃጅተዋል ንጉሱ፣ ወታደሮቹን አምናቸዋል፣ እኛ ምንም ማድረግ አልቻልንም፣ ሁሉንም በጥርጣሬ አይን ነው ደግሞ ያው ሌላውን የሚያዩት፣ እንደገና ደግሞ ይፈራሉ ሌላውን የሆነ አይነትም እና እሱን ነገር እያየሁኝ አንዱ ሰው ሰብሮ እርምጃ መውሰድ ባለመቻሉ ምክንያት ሲጠበቅ ይሄ ሰንሰለቱ ሲጠበቅ ምን አይነት ችግር ሊመጣ እንደሚችልም ችግር እንደሚመጣ እየታየ ግን ደግሞ ከንጉሱ ነው በቃ የሚጠበቀው ሁሉም ነገር መሀል ላይ ያሉ ነገር ይህንን ታሪክ ይሄ እውነተኛ ታሪክ ነው። የሰዎች ስም ተቀያይሯል እና ልጅ እንዳልካቸው አብሯቸው የታሰሩ ሰው ሲነግሩኝ ሁሉም ሰው አኩርፏቸው ነው የተገደሉት። እስከ ሞቱበት ቀን ድረስ እዛ እስር ቤት ውስጥ አብረው ሆነው የሚያናግራቸው ሰው አልነበረም። የሚያሳዝን ሞት ነው የሞቱት ልጅ እንዳልካቸው። አስበላህን ነው አስበላህን፣ ኢንዲሳይሲቭ ሆንክ። በቃ ሁሉም እሳቸው ላይ ስኬፕ ጎት ሆነው ለሁኔታው በጣም ነው የሚያሳዝነው። በጣም ጥሩ ሰው ናቸው ይባላል። ስኬፕ ጎት ሆኑ እና የሚያናግረው አልነበረም እኮ ልጅ እንዳልካቸውን ምናምን ብለውኝ ይህን ታሪክ የነገሩኝ ሰው አብረው እስር ቤት የነበሩ አሁን በህይወት የሉም እና እንደዛ ነበረ። ልጅ እንዳልካቸውን የሚያናገራቸው ሰው ሳይኖር ነው እንትን ያሉት እና በሚገባ በተለያዩ መኮንኖች ከጀነራል አበበ ገመዳ ጀምሮ ክብር ዘበኛ አዛዥ የነበሩት ከዛም በኋላ መከላከያ ውስጥ የተወሰኑ ሰዎች ይሄ ነገር ትክክል አይደለም፣ እነዚህን ሰዎች አንድ ነገር ማድረግ አለብን እንዳሉ እንደፈሩ ነው የተቀደሙት እና ይሄ ደግሞ ራሱን ደግሞ ደገመ። መቼ ደገመ መሰለሽ? በግንቦት መፈንቅለ መንግስት። አይገርምም? አዎ ይህንን ነገር እናድርግ ከነገ ዛሬ እያሉ አሁን የእናቶ ፋሲካ ሲድልንም አካውንት እንዳየሽው ስንት ሰዎች በመሀል እየፎከሩ እያሉ፣ ሁለተኛ ጀነራሎቹም ኩዴታውን በሚያደርጉበት ጊዜ ይሄ ነው የማይባል ድፍረት ባለ መውሰዳቸውና እንደው ግድ የለም ሰብአዊነት ይሻላል በማለታቸው መንግስቱ ኃይለማርያምን ከመገደል አትርፎታል። የሚገርም ነው። እዛ ውስጥ እያየው ነበር ምን ያህል አሁን ልጅ እንዳልካቸው እንግዲህ ከእውነተኛ ከሰማሁም ነገር እንደሆነ አሁን ተናግረሃል እና እያነበብኩት በቃ ውሳኔ መወሰን አለመቻል፣ ሁሌም የበላይን መጠበቅ ምን ሊያመጣ ይችላል የሚለውን ነገር
በጣም በተለያዩ ታሪኮቻችን ውስጥ የምንሰማው ነገር ነው አይደለ? እውነት ታሪኮች ባዮግራፊ፣ እንደዚህ አውቶባዮግራፊ ሲጻፉ የምናየው ነገር በትልቅ ደረጃ የነበሩ ሰዎች በቃ የበላይ ትዕዛዝ ምናምን የሚባለው ነገር ምን ያህል ልክ ነው፣ መከበር አለበት። ግን እስከምን ድረስ ነው የሚለው እንድንጠይቅ የሚያደርግ መቼ ነው ልክ ያልሆነ ነገር እያየህ አቅሙ እያለህ መቼ ነው ግን አክት ማድረግ ያለብህ ምናምን እሱንም እያሰብኩ ነበር። አምሹር አሁንም እነ ጌታቸው አሰፋ ከሚቆጫቸው ነገር አንዱ ይመስለኛል። በጣም የሚገርም ነው። በቃ በታሪክ እንደዚህ አይነት ነገሮች አሉ። ራይት ታይም ኤንድ ራይት ፕሌስ አለመገኘት ሁልጊዜ ቁጭትን ነው የሚያተርፈው። አዎ በቃ አሁን እንደ ሀገር ስታስበው አንዳንዶቹ እነዛው ሰዎች እንኳን አልወሰኑ የምትላቸው አንዳንዶቹ እንኳን ወሰኑ ምናምን የምትላቸው እኮ ሊሆኑ ይችላሉ። ግን በተለይ ሰዎቹ ጋር ሆነ ስታስባቸው እያወቁ አለቁ አይነት የሚሆንበት አይነት ነገር፣ አንዳንዶቹ በደንብ እየታያቸው ሊመጣ ያለው ጥፋት ግን ደግሞ በቃ እንደዚህ የበላይ እንትና እኮ አልፈቀደም ምናምን አይነቱን ነገር እሱንም እያሰብኩኝ ነበር። አሁን አንድ ታሪክ ልንገርሽ። እሺ መንግስቱ ኃይለማርያም ወደ ጀርመን ዴሞክራቲክ ሪፐብሊክ በሚሄድበት ጊዜ እኔ ያኔ ጦር ኃይሎች ሐኪም ነበርኩና ወሬ ምናምንም ከሚያውቁ ደህንነትም ወታደራዊ ደህንነትም ምናምን ከነበሩ መኮንኖች የሰማሁት ዳይሬክት ወሬዎች አሉ። ጀነራል ተካልኝ አውሮፕላኑ የጀነራል ተካልኝ የኤር ዲፌንስ አዛዥ ነበር ጀነራል ተካልኝ የሚባል እና አውሮፕላኑን አየር ላይ ይመታ የሚል ኮማንድ ከአንድ ሌላ ሰው መጥቶ ራዳር ውስጥ ካስገባው በኋላ ጀነራል ተካልኝ ናቸው፣ ይሄ እዛ አንቲኤርክራፍት ላይ የነበረ ሻምበል ነው ያወራልኝ፣ ጀነራል ተካልኝ ናቸው፣ በፍጹም አይሆንም፣ ይሄማ ንጹህ ሰዎች እኮ አሉ እንዴ፣ እነ ዶክተር ኃይሉ ከፈኔ ያኔ ፕሬዚዳንቱ የመንግስቱ ኃይለማርያም ሐኪም ነበሩ አሉ፣ እሳቸው እንደ ዶክተር ኃይሉ አይነት ያሉ ሰዎች ያሉበት፣ ይሄ ንጹህ ፓይለቶች ሆስተሶች ያሉበት እንዴት የሲቪሊያን አውሮፕላን ይመታል ብለው ትተው ነው እንጂ ያንንም አይነት ያደረስም ደረጃ ይደረሳል። ከዛ የሆኑ ጀነራሎች ደግሞ አልተስማሙም። በተዋጊ አውሮፕላኖች አስገድደ ነው አስመራ ይረፍና አስመራ ደምሴ ጀነራል ደምሴ ቡልቶ ጦር አዘጋጅቶ ደምሴ እንትን ያስብለው ኮማንዶ አስገብቶ አውሮፕላን ውስጥ እንዳለ ጨርሷቸው ግድ የለህም ቶ በቃ ይሄ ሰው ሄዷል በቃ ግድ የለም እኛ ህንድል እናደርጋለን የሚል አመራር ከጀነራል መርዕድ ንጉሴ በመምጣቱ ይሄ ሁሉ ነገሮች አልፋሉ እና የተለያየ የታሪክ አጋጣሚዎች ላይ የሚወሰዱ እርምጃዎች ምናልባት አገርን ሶሳይቲ ምናምን ኮምፕሊትሊ ሊቀይሩ የሚችሉ አጋጣሚዎች ሁሉ በእንደዚህ አይነት ሁኔታ ሊያልፉ ይችላሉ እና ባክ ቱ ዘ ፖይንት ልጅ እንዳልካቸውም ያንን ውሳኔ ያለማድረጋቸው ፕላስ በቃ ዳይናሚኩ እጅግ በጣም አስቸጋሪ ራሱ በቀን ምን እንደሆነ የማይታወቅ አይነት እንትኑ ስለነበር ደርግም እኮ ባለስልጣን እኮ እንሆናለን ብለው አላሰቡም። ለአንድ ደቂቃ ባይ ዲፎልት እኮ ነው ረብሻ ምናምን ያ እንደዚህ ደርግ ምንንም ሳያውቀው ነው መመሪያ ሶሻሊዝም ነው ያለው። ምንንም እነዛ የተሰበሰቦች እኮ መኮንኖች እነሱ የሚመስላቸው ስርዓት ማስከበር ምናምን እንጂ አገር እንመራለን እዚህ ደረጃ ላይ እንደርሳለን እኮ ብለው አልነበረም እዚህ የደረሱት። ግን ባይ ዲፎልት እንደዚህ አይነት ሁኔታዎች ተፈጠሩ። ይገርማል በጣም ታሪካችን ምን ያህል እንደሚመሳሰል እያየሁት ነበር እና አሁን እንዳልከው እዛ ጋር እርምጃ ሳይወስዱ የሚለውን እስከ ጌታቸው አሰፋ ድረስ ጌታቸው አሰፋ አምሹር በእንቅልፍ ልቡ ሁሉ እስካሁን ከእንቅልፍ ልቡ የሚነሳ ድሮም ባየ ቁጥር አሁን የሚቆጨው ይመስለኛል። ብሏል እኮ አንዱ እንደዚሁ የህወሓት አመራሮች ውስጥ አንዱ አሁን ስሙ ጠፋኝ እንጂ እንደዚሁ አንድ ኢንተርቪው ላይ
እንደዛ ብሎ ነበረ። እንደዚህ ብዬ ነበረ ግን መለስ አልሰማኝም አይነት ነገር አብይን ተጠራጥሮት ማለት ነው። እና ሌላው በማግስቱ ገጽ 40 ላይ እንዲህ ይላል። መስከረም 2 ዓመተ ምህረት ከጠዋቱ 2 ሰዓት ጀምሮ ቤተ መንግስቱ አካባቢ ሰላማዊ ሰልፎች መካሄድ ተጀመሩ። ወጣቶች ኃይለስላሴ ውረድ፣ ኃይለስላሴ ሌባ እያሉ ሀገር ምድሩን በመፈክር ያደበላልቁታል። የደርጉ አባላትም ወደ 4 ሰዓት ገደማ ቤተ መንግስት ደርሰው ንጉሱን በቮልክስዋገን ጭነው ወደ 4ኛ ክፍለ ጦር ወሰዷቸው። እሳቸው ቢሞቱ ፀሐይ ትጠልቃለች ይባልላቸው የነበሩትና ፀሐዩ ንጉስ የሚሏቸው ግርማዊ ቀዳማዊ ኃይለስላሴ ንጉሠ ነገሥት ዘኢትዮጵያ ሌባ ሌባ እየተባሉ ወደ ማረፊያ ወረዱ። ምሳ ሰዓት ላይም ዜናው ተነገረ። ብዙዎች ተጨንቀውበት እንደነበረው በእሳቸው መውረድ አይደለም ረብሻ ኮሽ ያለ ነገር አልነበረም ትላለህ። እና ይገርማል በጣም በቃ የሚጠበቀውና የሚሆነው አንዳንዴ በታሪካችን ውስጥ እንዴት በቃ የተለያየ እንደሆነና ወደ አሁኑም ሁሉ እያመጣው ሳስበው ነበረ። ብዙ ነገሮች ይፈጠራሉ የተባሉበት ጊዜዎች ምንም በቃ ሳይሆኑ ያለፉባቸው ነገሮች እና ምንድን ነው እነሱን ነገሮች የሚፈጥራቸው እያልኩኝ ነበር። የዚህኛውንም አሁን የጠቀስኩትንም ቦታ ላይ ደግሞ ወታደሮቹ እንደዛ እያደረጉ መሸርሸራቸው ነው። እሱም ቢሆን የሚጠበቅ አይደለም አይደል እንዴ? በጣም የሚገርም ነገር ነው። እኔ በልጅነት የማረሳው ይሄንንም ያልኩት ፀሐዩ ነፍሳቸውን የማርና አያቶቼ ቁጭ ብለው ሁለቱ አያቶቼ ሴት አያቶቼ በጣም ጓደኞች ነበሩ። የአባቴ እናትና የእናቴ እናት ከመድኃኔዓለም ቤተክርስቲያን መጥተው ቁርስ በልተው እንደው እነዚህ እንደው ልጆች ያኔ እንግዲህ ኃይለስላሴ ውረድ ምናምን አጎቴ በተለይ በጣም ኃይለኛ ያፓ ነው ምናምን ያኔና እሱ እንዴት ሲል እንደው እኮ ንጉሱ አንድ ነገር ቢሆኑ እማምላክን አለች አንደኛው አባዬ የምላት አያቴ እቺ ፀሐይ አትወጣም እኮ ጃንሆይ አንድ ነገር ሆነ ያን ያህል ነበር የሰው እቺ ፀሐይ አትወጣም እሳቸውን አንድ ነገር ቢያደርጓቸው ያን ያህል ነበር ሰው ለንጉሠ ነገሥቱ የነበረው ፍቅርና ክብር በጣም የሚገርም ነበር። እና እኔ በጣም በቃ ምን ብዬ ልንገርሽ ቪቪድሊ ነው ትዝ የሚለኝ ያ ሁኔታ የመስከረም የወሎም ፊልም አይተን ሁላችንም ማታ በየቤት በየቴሌቪዥኑ ስናለቅስ እኔ አልረሳውም። ምክንያቱም እንደ አጋጣሚ አባቴ ያኔ የጦር ኃይሎች አስተባባሪ ኮሚቴ ከጦር ሰራዊት አባቴ ነበር ወሎ ሄዶና በጣም አዝኖ ነበር የመጣው እና ፎቶግራፍ እናይ ነበር። ፎቶግራፍ ያነሳውን እና በኋላ ጓደኛው ኮማንደር ስዩም ጌታቸው ስዩም የሚባል በኋላ ምጽዋይ ሞተ። ከሱ ጋር እሱ ኔቪ ነበር፣ አባቴ ከጦር ሰራዊት ሆኖ ነበር እርዳታ አስተባባሪ ሆነው ሄደው ወሎና ያነሱትን ፎቶግራፍ ሲያሳዩ እጅግ የሚዘገንን ነገር ነበር። በኋላ ደግሞ ዋይ ሲሉ ጥላሁን እየዘፈነ ቴሌቪዥን ሲመጣ እኔ በጣም ትዝ ይለኛል። ምክንያቱም 7ኛ ክፍል ነኝ ያኔ ወደ 7ኛ ክፍል እና መጽሐፉም ላይ ታነሳዋለህ እሱ እንዴት እንደቀየረው ብዙ ሰው እሱ ሲታይ ምን አይነት ተጽዕኖ እንዳሳደረ እና ያኔ ምናልባት አዲስ አበባ ከተማ 1000 ቴሌቪዥን አይኖርም። 1000 ሰው ቤት ውስጥ ቴሌቪዥን የለም። አስበው እንግዲህ በዛ ሁኔታ ገርማል በጣም። እንመለስበታለን በክፍል 2። ክፍል 1 ላይ ሳልል ባላልፈው የምትለው ነገር ካለ ደግሞ መድረኩ ክፍት ነው። አይ ለሰጣችሁኝ ፖዚቲቭ ፊድባክ በጣም ደስ ብሎኛል። በጣም አመሰግናለሁ። ግን አሁንም እንደምናገረው እኔ ጸሐፊ አይደለም ደራሲም አይደለሁም። ያው ሲምፕል ዳንኤል ነው። ክፍል 2 እንመለሳለን። ለዛሬው እጅግ በጣም አድርጌ አመሰግናለሁ። አድማጭ ተመልካቾቻችን ከዶክተር ዳንኤል ተስፋዬ ጋር ውጥንቅጥ የተሰኘ መጽሐፉ ላይ ያደረግነውን ቆይታ የክፍል 1ን ነበር ይዤላችሁ የቀረብኩት። በምንጊዜም ሚዲያ @gmail.com ወይንም ደግሞ
በ703 475 6309 አስተያየታችሁን አስፍሩልን። በክፍል 2 አስተያየታችሁን ይዘን የምንመለስ ይሆናል ማለት ነው። ለዛሬው አብሮነታችሁ እጅግ አድርገን እናመሰግናለን። ሰላም። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።